ሃሌሉያ ጂሰስ ኢዝ ሎርድ። የእግዚአብሔር ስም ብሩክ ይሁን። ወገኖቼ ከእግዚአብሔር ቃል አንድ ስፍራን አነባለሁ። የእግዚአብሔር ስም ብሩክ ይሁን። ጌታ ታማኝ አምላክ ነው። እስቲ እንጸልይና ወደ ቃሉ እንሄዳለን። ጌታ እግዚአብሔር ሆይ እናመሰግንሃለን። አንተ አብረህን ስላለ ተመስገን። ቃልህን ደግሞ ግለጥልን፣ አስተምረን። በእውነት ጌታ እግዚአብሔር ለነፍሳችን አንተ ተናገረን። ስለ ሁሉ እናከብርሃለን፣ እንባርክሃለን። በናዝሬቱ በኢየሱስ ስም ስትል ስማን። አሜን። ሃሌሉያ። ጌታ ስሙ ይባረክ። ወገኖቼ ከእግዚአብሔር ቃል ትንሽ አንብቤ እወጣለሁኝ። በጌታ በኢየሱስ ክርስቶስ ስም መጽሐፈ ዜና መዋዕል ላይ ነው፣ ምዕራፍ 29 ላይ እና ከቁጥር 12 ጀምሬ ነው የማነበው። አቤቱ መንግስት የአንተ ነው፣ አንተም በሁሉ ላይ ከፍ ከፍ ያልህ ራስ ነህ። ባለጠግነት ክብር ከአንተ ዘንድ ነው፣ አንተም ሁሉን ትገዛለህ። ኃይልና ብርታት በእጅህ ነው፣ ታላቅ ለማድረግ ለሁሉም ኃይልን ለመስጠት በእጅህ ነው። አሁንም እንግዲህ አምላካችን ሆይ እንገዛልሃለን፣ ለክብር ስምህም ምስጋና እናቀርባለን። ሁሉ ከአንተ ዘንድ ነውና ከእጅህም የተቀበልነውን ሰጥተንሃል። ይህን ያህል ብትለን ልናቀርብልህ እኔ ማን ነኝ? ሕዝብህስ ማን ነው? አባቶቻችንም ሁሉ ነበሩ። እኛ በፊትህ ስደተኞችና ምጻተኞች ነን፣ ዘመናችንም በምድር ላይ እንደ ጥላ ናት እያለ ዳዊት እግዚአብሔርን እያመሰገነ ባለው ንብረቱ ሳይመካ፣ ባለው ሀብቱ ሳይመካ፣ ባለ ነገሩ ሳይመካ ዳዊት በጣም የበለጸገ ሰው ነው። ብዙ ገንዘብ፣ ብዙ ወርቅ፣ ብዙ ሀብት የነበረው ሰው ነው። የእግዚአብሔርን ቤት ለመስራት በልቡ ያሰበውን እግዚአብሔር አንተ አትሰራልኝም፣ ልጅህ ነው የሚሰራ፣ ከጉልበት የወጣው ነው የሚሰራልኝ ሲለው ለእግዚአብሔር ቤት የሚያስፈልገውን ነገር ካዘጋጀ በኋላ ህዝቡም ደግሞ በፍቅር ከሰጡ በኋላ ከዛ በኋላ ዳዊት እዚህ ቦታ ላይ ለእግዚአብሔር የሚናገረው ከእግዚአብሔር ጋር የሚያነገውን ኮንቨርሴሽን ነው የምናየው። እዚህ ጋር እጅግ በጣም የሚደንቀው ነገር ዳዊት ጉልበቴ ያመጣልኝ አላለም፣ ኃይሌ ያመጣልኝ አላለም፣ ሰርቼ ያገኘሁት ገንዘብን ለአንተ እየሰጠው ነው አላለም። በጣም የሚደንቀው እዚህ ጋር በጣም ደስ ያለኝ ነገር ሁሉ ነገር አንተ የሰጠህንን ነው እኛ መልሰን ለአንተ እየሰጠን ያለ ነው እንጂ ከኛ የሆነ ምንም ነገር የለም ብሎ ሲል እናያለን። የእግዚአብሔር ስም ብሩክ ይሁን። ወገኖቼ ዛሬ እኔና እናንተ በህይወታችን ስንኖር፣ እግዚአብሔርን ስናገለግል፣ ከእግዚአብሔር ስራ ጋር ስንሆን በሚሆነው ነገር ሁሉን ነገር ሰጪው እግዚአብሔር እንደሆነ አስበን እናውቃለን። አንዳንድ ጊዜ እግዚአብሔር ሲባርከን፣ እግዚአብሔር ሲሰጠን የተሰጠንን ነገር ራሱ በአግባብ መጠቀም አለመቻል ራሱ ሌላ ችግር ነው። ምክንያቱም የተሰጠን ነገር በቃ የሚሰጠን ነገር እንደ እግዚአብሔር ቃልና ለእግዚአብሔር ስራና ለእግዚአብሔር ነገር የሚውል መልሶ ቢሆን እጅግ በጣም ድንቅ ነው። ለእኛ አያስፈልገንም ማለት አይደለም። የምንጠቀመውን ያህል ተጠቅመን ከዛ በተረፈ ግን ለእግዚአብሔር ስራ መልሰን ብናደርገው እጅግ በጣም ጥሩ ነው ብዬ አምናለሁ። ምክንያቱም ብዙ ነገሮችን እናያለን፣ አይኖቻችን የሚያዩበት ብዙ ነገሮች አሉ። ይሄ ሚዲያ መቼም የማያሳየን ነገር የለም፣ ትንሽ መስኮት ብዙ ነገር። ስለዚህ ብዙ ነገር እናያለን። ሰዎች በቃ ከእግዚአብሔር በመጣ ነገር ነው የሚባረኩት።
ማለትም አገልጋይ ከሆንክ ከሰማይ ወይ በሬ ጠምደህ አርሰህ አይደለም ያመጣኸው፣ ወይ ሰርተህ የላብህ ወዝ ሌላ ቦታ ደክመህ አይደለም ያመጣኸው። እግዚአብሔር ነው የሚባርክህ፣ እግዚአብሔር ነው የባረከ፣ እግዚአብሔር ነው የሰጠ። በተሰጠን ነገር ላይ ግን የተሰጠንን ነገር አግባብ ባለው ሁኔታ ላይ ብናውለው፣ ለእግዚአብሔር ነገር መልሰን ብናደርገው እጅግ በጣም ጥሩ ይመስለኛል። አንዳንድ ጊዜ ቢልዲንግ ጥሩ ነው፣ ቢልዲንግ መጥፎ ነው ማለት አይደለም። ቢልዲንግ ላይ የምናወጣቸው እጅግ በጣም ብዙ ገንዘቦች አሉ። በዛን ዘመን እውነት ነው በጣም የእግዚአብሔር ቤት በወርቅ ተለብጦ በዚህ ተሰርቶ በዚህ የምንለው ብዙ ነገር አለ መጽሐፍ ቅዱሳችን ላይ የተጻፈ ለሰለሞን የተሰጠው ነገር ማለት ነው። እና ለዛም ነው ዳዊት ያንን ሁሉ ነገር እያዘጋጀ ልጁ ገና ልጄ ገና ልጅ ነው እያለ እየተናገረ ማለት ነው። እና ብዙ ስንዱ ሆኖ ተዘጋጅቶ ነው ለልጁ እንትን ያለው። በዚህ ዘመን ግን የሰው ህይወት ነው ትልቁ ነገር። የሰው ህይወት ላይ ነው ኢንቨስት ማድረግ ያለብን፣ በሰው ልብ ነገር ላይ የወንጌልን ለማድረስ ወንጌላኖች ወደ ገጠር ውስጥ ለመላክ ብዙ ወንጌላኖች ወጥተው የእግዚአብሔርን ነገር ለመስበክ እየፈለጉ አቅም ያጡ ሰዎች አሉ። ከነሱ ጎን በመቆም ያ ነው ትልቁ ወንጌል እንጂ ዛሬ በወርቅ ለብጠን ቤተክርስቲያንን ብንሰራ ጌታ መጥቶ በዛ ስፍራ ላይ እንዴት ጥሩ ሰራችሁልኝ የሚል አይመስለኝም። እና ጥላቻ አይደለም የምለው፣ የህዝብ ብዛት ግዴታ ቤቶችን ማስፋት ያስፈልጋል። ግን ቢሆንም የተቻለንን መጠን እንደው እግዚአብሔር በረዳን መጠን ለሰውም ለጃጅመንትም እንደው ሰዎችም ለሚያዩትም ነገር ደግሞ ማሳመራችንና ውብ ማድረጋችን ሳይሆን የሰውን ህይወት ማሳመር ብንችል እጅግ በጣም ጥሩ ይመስለኛል። እና ይህንን እንደ እናትም ያው ከእድሜ ማኳያ ነው ማወራችሁ፣ ለእኔ በገባኝ መጠን ማለት ነው። እኔ ጌታ ቢባርከኝ ቤተ ክርስቲያን በቃ በወርቅ ምናምን አሸብርቃ ምናምን ወይንም ደግሞ በጌጣጌጥ አምራ ምናምን የምትታይ ጣራና ግርግዳ ልሰራ አላማም አይኖረኝም፣ ሀሳቡም የለኝም። እግዚአብሔር ቢረዳኝ ግን በሰው ነፍስ ላይ ነው፣ በሰው ነፍስ ላይ ኢንቨስት ያደረግነው ነገር እጅግ በጣም ትልቅ ነው። እግዚአብሔርን ደስ ያሰኘዋል። ምክንያቱም አንዲት ነፍስ ስትድን በሰማይ መላእክቶች ሁሉ እንዴት እንደሚዘምሩ እንዴት ደስ እንደሚሰኙ እግዚአብሔር ደግሞ የበለጠ እንዴት ደስ እንደሚሰኝ ይሄንን እናስብ። ስለዚህ ትልቁ ነገር የእግዚአብሔርን ሐሳብ ስናገረግር እግዚአብሔርን ደስ የሚያሰኘውን ነገር ሰርተን ማለፍ ማለት ነው። በዚህ ስፍራ ላይ ዳዊት ያንን ሁሉ ነገር ያደረገው በቃ የቤተ ክርስቲያኑ እንዲያምር ነው። በቃ ውበት እንዲኖረው የእግዚአብሔር ነገር የእግዚአብሔር ክብር ማረፊያ ቦታ ላይ በዛ ስፍራ ላይ ብዙ ነገር ማሳመር ፈልጎ ነበር እና ያላደረገው ነገር የለም። ግን ያንን ሁሉ ሲል ምንድን ያለው? ይሄ ሁሉ የመጣው ይሄ ሁሉ ሀብት፣ ይሄ ሁሉ ንብረት፣ ይሄ ሁሉ ነገር፣ ይሄ ሁሉ ገንዘብ አንተ የሰጠህንን ነው መልሰን እየሰጠን ያለ ነው እንጂ ከኛ የሆነ ምንም ነገር የለም አለ። ስለዚህ ወገኖቼ እግዚአብሔር ሰጪ ነው፣ እግዚአብሔር ነሽ ነው። እግዚአብሔር ከፈለገ ሊወስድ ይችላል፣ እግዚአብሔር ከፈለገ ሊሰጥ ይችላል። ስለዚህ በተሰጠን ነገር በማስተዋል ምክንያቱም የማያስተውል ሕዝብ ይገለበጣል ይላል እግዚአብሔር ቃል። በጣም ልንፈራ ይገባል የእግዚአብሔርን ቃል። ምክንያቱም ካልታዘዝን እንደሚገባ ካልሆንን የተሰጠን ነገር በእግዚአብሔር ዓይን እጅግ ቀላል ነው። ሲፈልገው በደቂቃ ውስጥ ማንሳት ይችላል። ስለዚህ ወገኖቼ እንደው ትንሽ ይችል ልበል ብዬ ነው የገባሁት። ጌታ ኢየሱስ ይባርካችሁ፣ ዘመናችሁ ይባረክ። በዚህ ሰዓት እኛ በቸርች ደረጃ እጅግ በጣም በጣም ደስ የሚል አይነት ሁኔታ ነው ያለው። ምክንያቱም በሰው ህይወት ላይ ነው በቃ ስራችን ወንጌል ላይ ነው። በቃ ቸርች በጣም አተኩራ ያለችው ወንጌል ላይ ነው እና ሰመር ሲመጣ ወደ ካምፕ ሰዎችን ትልካለች፣ በየካምፑ እየሄዱ እንዲሰብኩ። እንደገና ደግሞ በቃ ብዙ ነገር እንደገና ደግሞ ወደ አፍሪካ የተለያየ አገር ላይ እየላኩ አሁን ዛሬ ራሱ የተሸኘ ልጅ አለ። እንደዚህ በቃ
እና በሰው ህይወት ላይ በወንጌል ስራ ላይ ስንዘራ በወንጌል ስራ ላይ ስናውለው የተሰጠንን ገንዘብ እግዚአብሔር መልሶ ይባርከናል። ግን እንደዚሁ በቃ ዛሬ ይሄን ስንቀይር ነገ ያንን እየቀየርን ራሳችንን ብቻ ከፍ አድርገን ልናሳይ ብንሞክር አንድ ጊዜ እግዚአብሔር ከፍ ያለውን ዝቅ የሚያደርግ አምላክ ሊመጣ ይችላል። ኢየሱስ ይመጣል። ወገኖቼ እንጠንቀቅ። በምንኖረው ኑሮ እየተጠነቀቅን እንኖር። ሁሉ ነገር ጋራንትድ አይደለም እና ልናስብ ያስፈልጋል ልልፈልጌ ነው። ጌታ ኢየሱስ ይባርካችሁ። ጌታ ይርዳችሁ። በማስተዋል እንድትሆኑ ጸልዬ እወጣለሁ። ጌታ ዘመናችሁን ይባርከው። አከብራችኋለሁ፣ ወዳችኋለሁ። ሼር አድርጉ ይህንን ቃል። እግዚአብሔር ሆይ እናመሰግንሃለን። ስለዚህ ሰዓትና ጊዜ ስም ይባረክ። ስለረዳህን ስም ከፍ ከፍ ይበል። በቃል ስለተናገርከኝ አመሰግንሃለሁ። ለወገኖቼም ስለተናገርካቸው አመሰግንሃለሁ። እያንዳንዱ ሰው ጌታ እግዚአብሔር ይህ የቃሉ ኃይል እንዲያገኘው በኢየሱስ ስም እኔ ጸለይኩ። ጊዜና ሰዓታችንን አንተ ተረከብ። ሌሊት አዳራችንን ለአንተ ሰጠን። በኢየሱስ ስም በቀናችን ላይ አንተ ከብረታይ። በናዝሬቱ በኢየሱስ ስም እግዚአብሔር ሆይ ስለ ሁሉ ከፍ ከፍ እናደርግሃለን፣ እንባርካለን፣ እናመሰግንሃለን። በናዝሬቱ በኢየሱስ ስም ስትል ስማን። አሜን። ተባረኩልኝ። ሼር ማድረግ እንዳትረሱ። እንግዲህ ሼር ስላሉልም ያው መቼም ታውቃላችሁ ሼር ታደርጋላችሁ ብዬ አምናለሁ። እግዚአብሔር ይባርካችሁ። ወዳችኋለሁ።